የሚያምን ሰው ውስጥ የሚጠራጠረውን አንዳንድ ጊዜ ሊፈትናችሁ ስለሚችል ተስፋ እንዳትቆርጡ ለማለት ነው። ይፈትነናል፣ ብዙ አይነት ነገር ያመጣል። ግን እውነት ይሄ ነገር እንዲያው እውነት ነው ይል አንዳንድ ቀን የማይመጣ ነገር አለ ብላችሁ የማይመጣ ነገር እኮ ቶማስ ዳሰሰው፣ አየ፣ እትራቱን፣ ችንካሩን፣ ጎኑን ዳሰሰና ጌታዬና አምላኬ ብሎ ተናገረ። እስኪ ርዕሳችን ምንድን ነበር? ጌታዬና አምላኬ። ከሃዲነት፣ ተንኮለኛነት፣ ብልጣብልጥነት ክርስቶስ አይወድም። እንደ ይሁዳ ያለ አስመሳይነትን ያንን አይታገስም። እንደ ጴጥሮስ እንደ ቶማስ እያመኑት እየተከተሉት ሁሉን ትተውለት ለሱ እየኖሩ አንዳንድ ቀን የሚመጣባቸውን ነገር ግን ይህን እግዚአብሔር ያርማቸዋል። በጨነቃችሁ ቁጥር ዝም ብላችሁ 5 ደቂቃ ወስዳችሁ መቁጠሪያ ካላችሁ መቁጠሪያ ከሌላችሁ በእጃችሁ ጌታ ኢየሱስ ክርስቶስ ማረኝ፣ ጌታ ኢየሱስ ክርስቶስ ማረኝ፣ ጌታ ኢየሱስ ክርስቶስ ማረኝ፣ ጌታ ኢየሱስ ክርስቶስ ማረኝ። እኛ ግን ጎረቤት ፈልጋል የምንለው የሆነ ነገር ሲገኝ ለማን ልደውልለት ማለት እዚህ አብሮ እያለ እዚህ እኮ አለ የተዘጋውን ከፍቶ የሚገባ ጌታ ማለት ነው። ክርስቶስን ብለው ለሚመጡ ክፍት ናት እና በዚህ ቤተ ክርስቲያን ውስጥ ክርስቶስ አልመጣም፣ ሳይመጣም ቁጭ ብለው ነበር። ያ ማለት ጠይቀው ቢዘገይብህም ጥያቄ ባይመለስም እዚህ ዝግ ቤት ውስጥ ምን በል ነው ቁጭ በል። ክርስቶስ በሳምንቱም ይመጣል፣ ወይ ማክሰኞ ይመጣል፣ ወይ ይሁድ ይመጣል፣ ወይም ደግሞ ሁልጊዜ ይመጣል፣ አናየውም እንጂ። ፍጹም ከሃዲነትና አማኝ ሰው አንዳንድ ጊዜ የሚነሳበት ጥርጥር የተለያዩ ናቸው። እግዚአብሔር እነዚህኞችን ያስተካክላል፣ ይታገሳቸዋል። አንዳንዶቹን እንደ ቅዱስ ጴጥሮስስ እንደዚያ ብሎ የለ እንዴ? ያላውቀውም ብሏል አንድ ቀን። ኢንካርኔትድ ጋድ ይባላል። ክርስቶስ ሰው የሆነ አምላክ ነው። ከዚያ የተነሳ አንተ ዘቀዳሚ ወአንተ ዘዳሃሪ ማለቱ ነው እግዚእ ወአምላኬ ሲለው ይላል። 2 ቃላትን ደጋግሞ መጠቀም የፈለገበት ምክንያት አንተ ዘቀዳሚ ወአንተ ዘዳሃሪ፣ ቅድመ ዓለም የነበርክ ጌታም አንተ ነህ፣ ዛሬም ደግሞ ዕድሜ በሚቆጠርለት ሥጋ የተገለጥክ አንተው ነህ። እንዲያው ልንገራችሁ፣ መጾሙንም እንጹም፣ መስገዱንም እንስገድ፣ መትጋቱንም እንስጋ፣ መጸለዩንም እንጸልይ። ግን መድኃኔ ዓለም ካልዳሰሰን አንለወጥም። ምን ማድረግ አለብን? መድኃኔ ዓለም ለውጠኝ፣ አንተ በምሕረት እጅህ ዳሰኝ እባክህን፣ አንተ በዚያ የምሕረት እጅህ ንካኝ እባክህን፣ አንተ ዳሰኝ። ያ በፍጹም እምነት ቅዱስ ቁርባንን ሲቀበሉ ሰዎች እንደ ቶማስ ልቡናቸው በምስጢረ መለኮት ይዋኛል ብለው የተረጎሙት አበዋል። እጁን መንካት ማለት ይሄ ነው። መቁረጥ ከመንካት እየቆረብን አይደለም። የሚጎለድ ምንድን ነው? እምነት። የቅዱስ ቶማስን ምስክርነት ነው ዛሬ የምንማማረው። ወምድረ ሰሙን ዕለት ከ8 ቀን በኋላ ዘሃለው አርዳይሁ ውስጠ ወቶማስ ሃሎ ምስሌሆሙ። ከ8 ቀን በኋላ ደቀ መዛሙርቱ በቤት ውስጥ ሳሉ ቶማስም አብሯቸው ነበረ። እንዘ እጽው ኆኅት ደጁም ተዘግቶ ሳለ ወመጻ እግዚእ ኢየሱስ ወቆመ ማእከሌሆሙ። ጌታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆመ። ወይቤሎሙ ሰላም ለክሙ፣ ሰላም ለእናንተ ይሁን አላቸው። ቶማስንም ምን አለው? አምፅ አጽባይተከ፣ ጣቶችህን አምጣ እና ዳስ፣ ወሀብ እዴከ፣ እጅህንም አምጥተህ ወደይ ውስተ ገቦዬ፣ በእጄ ወደ ጎኔ ወደ ተቸነከረው ችንካርም አስገብተህ በጣትህ ዳስ አለው ይላል። እንግዲህ ልብ በሉ። ዳሰሰና ቅዱስ ቶማስ ጌታዬ አምላኬ ብሎ ተናገረ። ከዳሰሰ በኋላ ነው። ጌታ ምን አለው? ቶማስ እስመ ሪከኒሁ አመንከኒ፣ ስላየኸኝ አመንክን? ብፁዓንሰ እንዘ ኢይሬኡኒ የአምኑኒ፣ ብፁዓን የሚባሉስ ሳያዩ የሚያምኑ ናቸው አለው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እቺ አጭር ታሪክ ናት የዛሬ ትምህርታችን። ቅዱስ ቶማስ በመጀመሪያው ቀን ጌታ ለቅዱሳን ሐዋርያት በተዘጋ ቤት ውስጥ ገብቶ ሰላም ሲሰጣቸው አልነበረም። የት ሄዶ ነው አናውቅም።
አልነበረም ነው እንጂ ከእነንትና መንደር ሄዷል የሚል መጽሐፍ ቅዱስ ስላልተናገረ ያልተናገረውን አንተርክ። የለም ነበር። ብዙ ሊቃውንት ብዙ ሐሳብ ይሰጣሉ። ዞሮ ዞሮ ግን ፍርሃት ነው መልሱ። የክርስቶስ ደቀ መዝሙር ስለሆነ በዚያ ጊዜ አንዱም አይሁድን ፈርቶ በየሰርቻው ስለሚሸሸግ በአንዱ ጉራንጉር ተሸሽጎ ይሆናል ነው እንግዲህ። በዚያ ተሸሽጎ አልነበረም። በኋላ በተዘጋ ቤት ውስጥ ጌታ ለቅዱሳን ሐዋርያት የትንሣኤ ዕለት ገብቶ ሰላም ሰጣቸው። እፍ ብሎ መንፈስ ቅዱስን አደላቸው። የዚያ ጊዜ ቶማስ አልነበረም። ቅዱስ ቄርሎስ አንድ ጥያቄ ይጠይቃል። ቶማስ መንፈስ ቅዱስን ተቀብሏል አልተቀበለም? ማለት ለሐዋርያት መንፈስ ቅዱስ ሲወርድ በኋላ በበዓለ ሃምሳ ነበር። ግን ጌታ የትንሣኤ ዕለት እፍ ብሎ የሰጣቸው መንፈስ ቅዱስን ተቀበሉ፣ ንስኡ መንፈሰ ቅዱስ ብሎ እፍ ብሎባቸዋል። ያቺ አመለጠችው አይደለ? ያቺ ካመለጠችው እንዴት ከሐዋርያትስ እኩል ሐዋርያ ሊሆን ይችላል ብሎ ቅዱስ ቄርሎስ ይጠይቅና የለም አልቀረበትም። ምክንያቱ ክርስቶስ በሐዋርያነት የመረጠውን ቢኖርም ባይኖርም ጸጋውን አይከለክለውምና ፈርቶ እንጂ ልቡ ቅንና በሃይማኖቱ የጸና እንደሆነ እግዚአብሔር ያውቀዋል ልቡን። ለዚሁ ማስረጃ የሚያደርገው ቅዱስ ቄርሎስ ሙሴን እግዚአብሔር ከእስራኤል ወገን 70 ሰዎችን ምረጥና በእነሱ ላይ መንፈስ አሳድርባቸዋለሁ፣ እነሱም እስራኤልን ስታስተዳድር በመሪነት ያግዙሃል ብሎት ነበር። እግዚአብሔር ሙሴን በብሉይ ኪዳን 70 ሰዎችን ምረጥና ከ12ቱ ነገደ እስራኤል ማለት ነው፣ እነሱን መንፈስ ቅዱስን አሳድርባቸዋለሁ፣ አንተንም በአስተዳደር ያግዙሃል አለው። ሙሴ ሲመርጥ 72 መጡበት ሰዎቹ። አይ እናንተ ትርፍ ናችሁ ብሎ 2ቱን ትቷቸው ሄደ ታች። በኋላ እግዚአብሔር 70ዎቹን ሰዎች ይዞ ሙሴ ወደ እግዚአብሔር ሲቀርብ ለ70ዎቹ ሰዎች ጸጋን ሲያሳድርባቸው እታች ያሉት ተርፈው የቀሩት 2ቱ ከ70ው ጋር ስለተመረጡ ብቻ ምን አደረባቸው? የመንፈስ ቅዱስ ጸጋ አደረባቸው ይላል። እላይ ያሉት ብቻ ነው የተጠሩት። ግን እነሱም ድንገት ተቆጥረው ስለነበረ ቁጥራቸው ከ70ው ጋር ስለነበረ የ70ውን ጸጋ ታች ነው አገኙ። እንዲያውም አንድ ብላቴና ሄዶ አንድም ኢያሱ ነው ይላሉ፣ አንድም ያልታወቀ ብላቴና ይላሉ ሊቃውንቱ። ኢያሱ ነው ግን ኧረ እነዚህ ታች የተውካቸው ሰዎች ትንቢት እየተናገሩ ነው አለው ሄዶ ለሙሴ። እንዴ ለአእላፈ እስራኤል ሁሉ ማን ጸጋ በሰጠልኝና ትንቢት በተናገሩ? እግዚአብሔር ጸጋ ቢያድላቸውና ቢናገሩ እኔ ምን ቤት ነኝ አለ ሙሴ። ቅዱስ ቄርሎስ ይህን ይጠቅስና ጸጋ ባልተሰጠበት በብሉይ ኪዳን ዘመን ከታች በኤልዳድና በሙልዳድ ለነበሩት ለ2ቱ ጸጋውን ካሳደረባቸው በሐዲስ ኪዳንማ ለሐዋርያነት የመረጠውን ቶማስን በቦታ የለም ብሎ እንደምን ከጸጋው ይለየዋል ብሎ ይመሰክራል። ስለዚህ ለቅዱስ ቶማስ የመንፈስ ቅዱስ ጸጋ አልቀረበትም። ማረጋገጫው ደግሞ ዛሬ ተፈጽሞለታል ማለት ነው። እንግዲህ ቶማስ ምን ሲያረግ ሰንብቷል? ክርስቶስ ተነስቷል ሲሉት እኔ የምትሉትን ነገር አላምንም፣ በጣቴ የእጁን ችንካር ካልዳሰስኩ፣ ወደ ተቸነከረው ጎኑ እጄን ካላስገባሁ የምትሉትን ነገር አላምንም ማለት ነው። ቅዱሳን ሐዋርያት ላይ ክርክር አስነሳ። እንደ ቅዱስ ጎርጎርዮስ ዘንዚናዙ አተረጓጎም ደግሞ ይህ በእግዚአብሔር ዕቅድ የተከናወነ ነበር ይላል። ቅዱስ ጎርጎርዮስ ዘንዚናዙ በእግዚአብሔር ዕቅድ የተከናወነ ነው ማለት ምን ማለት ነው? ቶማስ እንደዚያ ብሎ እንዲጠራጠር ወይም በዕለተ እሑድም እንዳይኖር መደረጉ የቶማስ መጠራጠር በሁለተኛው እሑድ ታርሞ የክርስቶስ ትንሣኤ ለክርስቲያኖች በደንብ እንዲገለጥ ነው ይላል። ያ ማለት ግን አንድ ነገር እርግጠኛ ነው። እንግዲያውስ እግዚአብሔር አንድን ሰው ለማሳመን ሌላ ሰው እንዲጠራጠር ያደርጋል? አያደርግም። እንደዚያ እስከሆነ ቶማስን ለምን ትጠራጠራለህ? ለምን ብሎ ይወቅሰዋል። የቶማስ አለማመን
ለክርስቶስ የትንሣኤ መገለጥ ከረባ ከጠቀመ፣ ለእኛም ልብ ከረዳን ቶማስ አለማመኑ ስለምን ይወቃስ ያስወቅሰዋል ብለን መጠየቅ እንችላለን። ለዚህ መልስ አለው። ስለዚህ እግዚአብሔር ቶማስ የመጀመሪያው እሑድ ያልነበረበት ምክንያት የእግዚአብሔር ዕቅድ ነው ካልን፣ እግዚአብሔር ታዲያ ቶማስን እንዳይኖር ያደረገው እግዚአብሔር ነው። ከዚያ ደግሞ በኋላ እንደዚያ ከሆነ የቶማስ መጠራጠር ለእኛም ጠቅሞናል፣ ክርስቶስን በደንብ እንድናውቀው አድርጎናል ካልን፣ ቶማስ እንኳንም ተጠራጠረ ልንል ነው? የለም እንደዚያ የሚባል ትምህርት የለም። እና እንግዳ ምን ማለት ነው? እግዚአብሔር የሰዎችን ስህተት ለሌላ ድህነት መሰረት ያደርገዋል። ሐሳቤን ገብታችኋል? ያ ማለት እግዚአብሔር ክፉን ወደ በጎ የሚለውጥ አምላክ ነው ማለት። ክፉን ወደ በጎ የሚለውጥ አምላክ ነው። ቶማስ የዚያ ቀን ሌላ መንገድ አስቦ እሑድ እዚያች ቤት ውስጥ ሳይኖር እንደሚቀር ሲያስብ፣ ቶማስ እንደዚች ካሰበ ያችን ደግሞ መንገድ መሄዱን አለመኖሩን እንደገና ደግሞ መጠራጠሩን እኔ ለትንሣኤ መገለጫ አደርጋታለሁ ይላል። ለምሳሌ ሮሜ ምዕራፍ 11 ላይ ስትመለከቱ የአይሁድ ስህተታቸው ለዓለም ድህነት ሆነ ይላል ቅዱስ ጳውሎስ። አሁን የአይሁድ ስህተታቸው ለዓለም ድህነት ሆነ ማለት አይሁድ ተሳስተው ክርስቶስን ሲሰቅሉት እኛ ዳንን። እንደዚያ ከሆነ አይሁድ ባለውለታችን ናቸው ማለት ነው። ስለዚህ እንደዚያ ከሆነ ደግሞ ሊፈርድባቸው አይገባም። ምክንያቱም እሱ ሲሰቀል ዓለምን ካዳነ እነሱ ስለሰቀሉት አልተሳሳቱም፣ ዓለምን እንዲያድና ያደረጉትና። እንዲህ የሚባል ነገር የለም። እንግዲያው ምንድን ነው ሲባል እግዚአብሔር የሰዎችን ስህተት ወደ ምን ይለውጣል ነው? ንገሩኝ እንጂ ወደ በጎ ይለውጣል ነው። የሰዎችን ስህተት ወደ በጎ የሚለውጥ አምላክ። የቶማስን አለመኖር ክርስቶስ የትንሣኤው ብርሃን በቤተ ክርስቲያን ውስጥ እንደ ፀሐይ እንዲበራ መገለጫ ያደረገው፣ መጠራጠሩን ጭምር ነው። ቶማስ ተጠራጠረ። ሊቃውንት አባቶቻችን ቶማስ መጠራጠሩ በአንድ ወገን ከሰዱቃውያን ወገን ነው ይላል። በሌላ ወገን ግን አባቶቻችን ሲያቀኑት ደግሞ የብልህ ደቀ መዝሙር ወጉ ነው ይላል። የብልህ ደቀ መዝሙር ወጉ ነው ማለት አጥንቱን አይቼ ጅማቱን አይቼ ችንካሩን አይቼ ነው እንጂ ማምን ማለት ያልተረዳሁትን አላስተምርም ማለት ደስ ይላል አይልም? አዎ አረ የኛ ሊቃውንት ሲተረጉሙት እውነቱን ነው ይላሉ። የኛ ሊቃውንት አንድምታው ላይ ቶማስን ያለ ሐዋርያ ሰማው ብሎ ሊያስተምር ነው እንዴ? አየው ብሎ ነው እንጂ ማስተማር ያለበት እውነቱን ነው። ያላየውን እውነት ነይነሰ በዘሰማይነ ወበዘርእይነ ሰማዕተ ንከውን አይደል ያለ ጌታ ራሱ ዮሐንስ ወንጌል ምዕራፍ 3 ላይ እኛስ የሰማነውን እንናገራለን ያየነውን እንመሰክራለን ብሎ ነው የተናገረ። የዮሐንስ ወንጌላዊም በመልእክቱ ሲናገር ናይዳክሙ በይንተ ነገረ ሕይወት ዘሰማይናሁ ወዘርእይናሁ ወዘገሰስናሁ በእደዊነ፣ በጆሮአችን የሰማነውን በዓይናችን ያየነውን በእጆቻችን የዳሰስነውን የሕይወትን ቃል እንነግራችኋለን ይላል። ስለዚህ ያዩትን የሰሙትን የዳሰሱትን ዓይኔን ግንባር ያርገው ብለው እንዲመሰክሩለት የተረዳ እውነት ነው የምንነግራችሁ። የስሚ የወሬ ሰምተን አይደለም። የጌትነቱን ብርሃን በደብረ ታቦር አይተን፣ የመግቦቱን ምልአት ስፋት በ5 እንጀራ በ2 ዓሣ 5,000 ሕዝብ ሲያጠግብ አይተን፣ የጌትነቱን ርቀት በባህር ላይ ሲራመድ አይተን፣ በደረቅ ግንባር ላይ ዓይን ሲፈጥር አይተን ያየነውን እውነት ነው እንጂ የምናስተምራችሁ የወሬ ሃይማኖት አይደለም ብሎ ዮሐንስ ወንጌላዊ እንደነገረን ቶማስም ሰምቼን የማስተምር ተረድቼን የማስተምር ማለቱ ነው ይላል። እና የሃይማኖት መምህር አሉ ብሎ አይስተምር፣ ነው ብሎ ነው የሚያስተምር። ይመስለኛል ብሎ አያስተምር፣ ነው ብሎ ነው የሚያስተምር። ማለት የተረዳውን እውነት ነው። እና ማር ይስሐቅም ይላል ያላወቅኸውን ነገር ወጥተህ አታስተምር። መጽሐፈ መነኮሳት ላይ አለ። ያላወቅኸውን ነገር ወጥተህ አታስተምር። ያልተረዳኸውን ነገር፣ የተረዳነውን እውነት የቆምንበትን ጽድቅ ነው የምንናገረው። እግዚአብሔር በነቢያት በሐዋርያት መሰረት ላይ ያቆመውን እውነት ገልጠን እንናገራለን። ነቅ ንጹሕ ዘማንቅዕተ ሕግ ንጹሐን ዝውእቱ ዜና ግብሮሙ ለሐዋርያት ይላል። ቄሱ ግብረ ሐዋርያት ሊያነብ ሲወጣ ከመቅደስ ነቅ ንጹሕ ዘማንቅዕተ ሕግ ንጹሐን፣ ሕግን ከሚሰሩ በጎ ምንጭ ከሆኑ
የሕግ መገኛ ከሆኑ ዘማንቄት ንጹሐን ከሆኑ አባቶቻችን የተገኘ ጥሩ ምንጭ ላነብላችሁ ነው ብሎ ይወጣል። ቄሱ ንፍቁ ቄስ ግብረ ሐዋርያ ሊያነብ ሲል ያ ምንጭ ሲያያዝ በሐዋርያዊ ቅብብሎች እየፈሰሰ መጥቶ ነው ዛሬ የምንማረው እንጂ አንድ ሰው የመሰለውን ፈራሽ በስባሽ የሆነ ልቦለድ አምጥቶ የእግዚአብሔርን ቃል ወደ ራሱ ሐሳብ ጠምዝዞ በይመስለኛል የእግዚአብሔርን ቃል ማስተማር አይቻልም። እንደ ቶማስ አይቶ ነው እንጂ ቢሆን በቅቶ አይቶ ነው እንጂ እንደ ማለት ነው። እዚህ ላይ ምንድነው የከተማ ሰው ምንድነው የሚለው? ወራጅ አለ ይላል። በቅቶ ነው እንጂ እንደ ቅዱስ ቄርሎስ እንደ ቶማስ በቅቶ ክርስቶስን አየሁት፣ ዳሰስኩት፣ ቀመስኩት ብሎ ያስተምሯል እንጂ እንዲያው ሁልጊዜ አሉ ማለት እንደ ማለት ነው። እኛንም እግዚአብሔር እንግዲህ ለክብሩ በቸርነቱ ያብቃል። አየሁት ብለን ለመናገር እኮ ነው። አየሁት፣ ሰማው፣ ክርስቶስን አውቀዋለሁ። በነገራችሁ ላይ ምን መሰላችሁ? ሳይበቁ ማስተማር እና በቅቶ ማስተማር ወጥን በልቶ እንደ መጥገብና እንደ ማሽተት ያለ ልዩነት ሳይሆን አይቀርም ነው እዚህ ላይ። ምክንያቱም መጠኑን ለማወቅ እኔ መብቃት አለብኝ። ስላልበቃው መጠኑ ምን ያህል እንደሆነ ማወቅ አልችልም። ሲመስለኝ ግን ወጥ እየሸተተው አቤት ሲጣፍጥ የሚል ሰውና ግጥም አድርጎ በልቶ አቤት ሲጣፍጥ የሚልን ያህል ልዩነት ያለው ይመስለኛል። በቅቶ ማስተማር ግን በቅድስና ተጠቅሞ ማስተማር በጣም እንዲያው አንድ ሰው ከመምህር ሲማር ኑሮ መጻሕፍትን ተረድቶ እግዚአብሔርን አውቆ ሲደሰት ኑሮ በቅቶ እውነተኛ እውቀት በግልጽ ሲገለጽለት ወይም በመስማት ያወቀው እውቀት በመገለጥ ከአካሉ ጋር ሲዋሃደው አይ የድሮይቱን ደግሞ ድሮ ኖርን ብለህ ነው እንደማለት ያለ አቅልሎ ያያታል ይባል። አቅልሎ ነው የሚያያት። ምን ብዬ ልንገራችሁ? ድሮ የሆነ ተራ ነገር ሲያደርግ የነበረ አሁን ግን ክቡር ነገር ያገኘ ሰው እንደዚያ ነው ልዩነቱ ማለት። ስለዚህ ቶማስ በቅቶ ለማስተማር ነው፣ መርምሮ ለማወቅ ነው። ይማ ያልተረዳሁትን አልናገርም ለማለት ነው ይላሉ። አንድም ደግሞ ተጠራጥሮ ነው። ሁሉም አለበት ነው እንግዲህ ሁሉም አለበት ነው። ተጠራጥሮ እንዴት እንዴው ክርስቶስ አልዓዛርን አንስቶታል? አላስነሳውም? አንስቶታል። የመበለቲቱን ልጅ አላስነሳውም? አንስቶታል። ድውይ አልፈወሰም? ፈውሷል። እና እንዴት ቢነሳም ችግር አለው? ይሄ እንኳን ከባድ ነው አይነት ነገር ተፈጥሮበት ነው በቅዱስ ቶማስ ሕሊና። ይሄ እንደው የማየውን ነገር ነው ያን አይቻለሁ። አዎ እውነት ነው፣ ግን ይሄ ከባድ ነው ብሎ ነው ተቸግሮ ነው። የሰው ልጅ ሕይወቱ ወይም አይምሮ እንደ ባህር ነው ይላሉ አባቶቻችን። ባህር ውስጥ የሚበላም እንስሳ አለ፣ የማይበላም አለ። ለምሳሌ የሚበላ ምን አለ? አሳው ይበላል፣ ጉማሬ ደግሞ አይበላም። በባህር ውስጥ የሚበላም የማይበላም እንዳለ በሰው ልጅ ጭንቅላትም የሚጣልም የሚያዝም ነገር አለ ይላሉ የባህር ሐሳብ ሊቃውንት ሲተረጉ። የሚጣልም ነገር አለ፣ የሚያዝም ነገር አለ። ኋላ እግዚአብሔር ያን የማይረባውን እየጣለ አዲያ ግን እግዚአብሔር የሰው ልጅ የሚጣል ሐሳብ ባፈለቀ ቁጥር ሰውየውን እያወጣ አይጥለውም። አይገርማችሁም? ምንድን ነው የሚያደርገው? ሐሳቡን ነው እያወጣ የሚጥልለት የሚያስተካክልለት። ተንኮለኛና ጠማማ ሰው እስካልሆነ ድረስ ያንን የማይረባ ሐሳቡን በጊዜ ሂደት እየነቀለ እግዚአብሔር የሰዎችን ክፉ ሐሳባቸውን እየጣለ ሰዎችን ይይዛል። እኛሳ አንድ ሰው ክፉ ካሰበ ሐሳቡን ከነሰውየው ውጣልኝ አልኩ ውጣልኝ ነው። ምን ዞር ብለህ ማየት አልፈልግም እንላለን። እግዚአብሔር እንደዚያ ቢሆን ኑሮ ሁላችን ተጥለን አልቀን ነበር። ግን እግዚአብሔር የሚጣለውን ሐሳቡን እየጣለ አንዳንድ ጊዜ እንደ ልጅም እየቆጠረ እንደ ሕፃንም እያየ ስላልበሰሉ እኮ ነው እያለ መቼስ ሰው አይደሉ እያለ እየቻለ የቶማስ እንደዚያ ያለ ሐሳብ ፍጹም ከሃዲነትና አማኝ ሰው አንዳንድ ጊዜ የሚነሳበት ጥርጥር የተለያዩ ናቸው። እግዚአብሔር እነዚህኞችን ያስተካክላል፣ ይታገሳቸዋል። አንዳንዶቹን እንደ ቅዱስ ጴጥሮስስ እንደዚያ ብሎ የለ እንዴ? ያላውቀውም ብሏል። አንድ ቀን በባህር ላይ እየሄደ ለሚያምን ሁሉ ይቻላል ተብሎ ሲያበቃ ተነግሮት በባህር ላይ ሲሄድ ግን
ጌታ በባህር ላይ ሲሄድ ሲያየው እኔም ልምጣ አለ። ና አለው። ትንሽ እርመድ እንዳለ ይህ ነገር ጎበዝ አጉል ነው የባስ የወደቅኩ እንደው ምናምን የምትል ነገር ገባችበት። እሷ ስትገባበት አሁን እግዚአብሔር ኢየሱስ ክርስቶስ እንደ ሰው ያለ አይደለም። ሰው ቢሆን ስንት ቀን ነው እኔን የምትጠረጥረኝ ብሎ እዚያው ገፍቶ ይጥለው ነበር። ጌታ ግን አንተ እምነት የጎደለ ለምንድን ነው የምትጠረጥር ብሎ እጁን ይዞ መዘዝ አድርጎ አወጣው። ስለዚህ የሚያምን ሰው ውስጥ የሚጠራጠረውን አንዳንድ ጊዜ ሊፈትናችሁ ስለሚችል ተስፋ እንዳትቆርጡ ለማለት ነው። ይፈትነናል፣ ብዙ አይነት ነገር ያመጣል። ግን እውነት ይሄ ነገር እንዲያው እውነት ነው ይል አንዳንድ ቀን የማይመጣ ነገር አለ ብላችሁ የማይመጣ ነገር እኮ የለም በሚያምን ሰው ልብ ማለት ነው። እንደ ቅዱስ ጳውሎስ አንድ ቀን ተስፋ ቆርጬ ነበር ብሏል እኮ እስከ ቀበጽና ሀለ ሕይወት በሕይወት ተስፋ እስክንቆርጥ ድረስ ፈጽሞ እንሞታለን እንጂ እንድናለን የሚል ተስፋ አልነበረንም። እስከዚህ ድረስ ደርሰን ነበረ። ወአድኀነነ እግዚአብሔር እመጠነ ዘሞት እግዚአብሔርም ይህንን ከሚያህል ሞት አዳነን ብሎ በስብከት በሚዘዋወርበት ጊዜ የደረሰበትን የሞት አደጋና ምን ያህል የተስፋ መቁረጥ እንኳን ደረጃ እንደደረሰ እንደ ሰው ተናግሮ ነበረ። ስለዚህ ቶማስም የገጠመው እንደዚህ ነው። እግዚአብሔር የልጆቹን እውነተኛ ሃይማኖት አምነው አንዳንድ ቀን የሚመጣባቸውን መሸበር፣ መረበሽ አንዳንድ ጊዜ እንደው ሰው ሁሉ ጋኔን እንደያዘው ሰው ዋው 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 ሲል እናንተን የምጮህ ይሆን ያሰኛል አይደል? እንደው ያሰኛል ማለት ነው። እንዴ በእብድ መሃል የተገኘ አንድ ሰው እኮ ራሱን እንደምን መቁጠር ይጀምራል። እንደ እብድ መቁጠር ይጀምራል ማለት እንደ እብድ መሃል አጠቃላይ ሰው ካበደ ደናው ሰውዬም አለማበድ ጅልነት ነው የሚመስለው። እዚያ ያብዳል አብሮ ማለት ነው። ወይ ነገር አጉል ነው ብቻዬን ብሎ እሱም አብሮ ያብዳል ማለት ነው። ከባድ እኮ ነው። እና ከሃዲነት፣ ተንኮለኛነት፣ ብልጣብልጥነት ክርስቶስ አይወድም። እንደ ይሁዳ ያለ አስመሳይነትን ያንን አይታገስም። እንደ ጴጥሮስ እንደ ቶማስ እያመኑት እየተከተሉት ሁሉን ትተውለት ለሱ እየኖሩ አንዳንድ ቀን የሚመጣባቸውን ነገር ግን ይህን እግዚአብሔር ያርማቸዋል። ይሄ ነው አለማመኔን እርዳው የሚባል። እስኪ በሉ ሁላችሁ አለማመኔን እርዳው ነው። ስለዚህ ጎደሎ እምነት ይሞላል። የሚያድግ እምነት ቅዱሳን ሐዋርያት በሉቃስ ወንጌል ምዕራፍ 11 ላይ ምንድን ነው ያሉት? እግዚኦ ወስከነ ሃይማኖት አይደል? እምነት ጨምርልኝ ጌታ ሆይ እባክህ እምነት ጨምርልን ብለዋል። ስለዚህ እምነት ይጨመራል፣ ያድጋል፣ ይጎለምሳል፣ ይከብራል። ሕፃናት አሁን ልጅ ሳሉ አባታቸውን ምን አድርገው ይስሉት ይሆን? የሆነ ጥጃ አድርገው ይስሉት ይሆን? እንዲሁ ባወቅ ነው እንዲሁ ማለት አሁን ሕፃናት እያሉ አባታቸው ምንድን ነው የሚመስል? ዛፍ ነው የሚመስላቸው? ምንድን ነው የሚመስላቸው? እንዲሁ አሁን አናውቀውም። ቀስ አሁን ሌላው ቀርቶ ልጅ አሁን እኛ ራሱ በ7 ዓመታችን አባታችን የምናስብበት 20 ዓመት ሲሞላት አባታችን የምናስብበት 30 ዓመት ሲሞላን አባታችን የምናስብበት 40 ዓመት ሲሞላን አባታችን የምናስብበት አንድ ነው አይደል? አሁን እኔ ትንሽ ልጅ የሚመስለው አሁን ሕፃን ልጅ የ3 ዓመት ልጅ እኔ እናቱ የምትመስለው የሆነ ጡት የምትለግስ ድርጅት ማለት ምን ማለት መሰላችሁ? በቃ የምታጠባ ሴትዮ ናት። በቃ ሌላ መውለድ እናት የእናት ነገር የሚባል ቋንቋ አያውቅም። ዋናው ነገር ጡት የምታጠባና የምትንከባከብ አንዲት ሴትዮ ናት። የዚያ ጊዜ ማለት ነው የምትመቸው አንዲት ሴትዮ ስታዝለው የእሷ ወገብ ብቻ የሚመቸው፣ ስታቅፈው የእሷ ክንድ ብቻ የሚመቸው፣ ስታጠባውና ስታጫውተው የእሷ ብቻ ክንድ ደስ የሚለው በቃ የሆነች ሴትዮ ናት። ሲያድግ እማማ እያለ ይመጣል። በኋላ ደግሞ ምን አድርጎ እንደሚስላት እኔ አላውቅም። አሁን ዛሬ ለእናታችን ያለን ስዕልና ድሮ ያለን ስዕል የተለያየ ነው። ለዚህ ነው ቅዱስ ጳውሎስ ዋመሰ ደቂቃነ ሀለይኩ ከመደቂቅ ወተናገርኩ ከመደቂቅ ዋመሰ ልኩ ረሳይኩ ኩሎ። ልጅ እንዳለው እንደ ልጅ አስብ ነበር ይላል ቅዱስ ጳውሎስ። ልጅ እንዳለው እንደ ልጅ አስብ ነበር፣ ሳድግ ግን የልጅነትን ስራ ሁሉ ተውኩት ይላል። ስለዚህ አሁን እኛ ያለንበት ነገር አንድ ሕፃን ልጅ ለአባቱ ያለውን ያህል ነው ስለ እግዚአብሔር የምናስበው። አልበሰልንም ገና። ለዚያ እኮ ነው አሁን እግዚአብሔር ለእኛ የሚመስለን ልክ ቅድም እንደነገርኳችሁ እናት ደግሞ አባት ምን ሊመስለው ይችላል? ለሕፃን ልጅ የሆነ ትልቅ ሰው ሲማታ
መጥቶ የሚያስጥል የሆነ ትልቅ ሰውዬ ሊመስለው ይችላል ነው። እንግዲህ የህፃናትን ልብ ሁሉ መርምሬ አላውቅም። ደስ የሚል ዝም ብሎ የሆነ ጋቢ አልብሶ እንደዚህ ቁጭ የሚል የሚንከባከብ እኔ ልጅ ማንም የሚነካው የሚል የሆነ ጀግና ሰውዬ ሊመስለው ይችላል። ሲያድግ ደግሞ አባት ከዚያ በላይ ነው። ቆይ እግዚአብሔርንም እኛ የምናስበው አሁን እኛው እንደዚያ ነው የምናስበው። ምሳሌ ልንገራችሁ። አሁን የኛ ጸሎት ቢደመር ምንድን ነው? አብላኝ፣ አጠጣኝ፣ አልብሰኝ፣ ሰው እንዳይሰድበኝ አድርገኝ፣ ጥሩ የሆነ ነገር አድርግልኝ። የልጅ ጥያቄ እኮ ነው። የልጅ ጥያቄ ነው። የቅዱስ ጥያቄ ግን ሐሰስኩ ገጸከ ገጸ ዚአከ ሐሰስ እግዚኦ ትሚት ገጸከ ምን ነው። የበቃ ሰው ደግሞ እባክህ ገጸ ረድኤትህን ግለጥልኝ፣ ፊትህን ማየት እፈልጋለሁ። ይሄ ያደገ ሰው ጸሎት ነው። አሁን እንደ ልጅ ነን እኛ ራሱ ማለት። ስለዚህ በቶማስም የሚፈርድ ማንም የለም። እንደ ልጅ ነው እግዚአብሔር የሚያየን። እድገታችንም እንደዚያው ነው። እንደዚያ ባይሆን ኑሮ እንዴ ልጅ የማይለምነው ነገር አለ እንዴ? ቢላዋ ስጡኝ ብሎ እሪ ይላል። ሳት ስጡኝ ብሎ እሪ ይላል። ስኳሩን ካልደፋሁት ብሎ እሪ ይላል። ብርጭቆውን ካለወርኩ፣ አንዳንድ ጊዜ ደግሞ የእናቱን አይን ካልጠነቆልኩት ብሎ እሪ ይላል። ልጅ የማይጠይቀው ጥያቄ አለ እንዴ? ልጅ ነው። እንደዚያ ነን በእግዚአብሔር ፊት። ዛሬ የቅዱስ ቶማስ ሕይወት የሚያሳየ እንደዚያ ነው። የለም በቃ እኔ እጁን መዳሰስ አለብኝ፣ ጎኑን መዳሰስ አለብኝ ካልፈ አላምንም። የልጅ ጥያቄ ነው። ለዚህ ነው ክርስቶስ ያልተጸየፈው። እንደ ይሁዳ የብልጣ ብልጥነት ቢሆን ኑሮ ግን ጠርቅሞ ነበር የሚያስወጣው። የልጅ ጥያቄ ስለሆነ ታገሰው። ሁላችንም መድኃኔዓለም እንደ ልጆቹ ይየን፣ ልጆቹ አድርጎ ያኖረን። አንዳንድ ዝም ብለን ይሄ ትርኪ ምርኪ የሆነ የልጅ ጥያቄያችንም እግዚአብሔር ያስተካክልልን። ቶማስን ያስተካከል አምላክ ማለት ነው። ከዚያ ቶማስ ዳሰሰው፣ አየ፣ እትራቱን፣ ችንካሩን፣ ጎኑን ዳሰሰና ጌታዬና አምላኬ ብሎ ተናገረ። እስኪ ርዕሳችን ምንድን ነበር? ጌታዬና አምላኬ። በጣም ግሩም ነው። አሁን ቅዱስ ቶማስ ጌታዬና አምላኬ ብሎ እንዲመሰክር ያበቁትን ነገሮች እነግራቸዋለሁ። ጌታዬና አምላኬ ሲለው ምን ማለቱ ይመስላችኋል? ጌታዬ አምላኬ ሲል እግዚአብሔር ማለት ነው። በአማርኛ ፈጣሪ ማለት ነው። ፈጣሪዬ ማለት ነው። ጌታዬ አምላኬ ኪሪዮስ ይባላል። ጌታዬ የሚለው ጊዜ የሚለው በግሪኩ ኪሪዮስ ብሎ ነው የጠራው። ያ ደግሞ ለእግዚአብሔር ብቻ የሚቀጸል ጌትነት ነው። ሳራ ባሏን ጌታዬ ያለችበት ጌታዬ አይደለም። ወይም አንድ አነስ ያለ ሰው የሚያከብረውን ሰው ጌታዬ ብሎ እንደሚጠራው አይደለም። አምላክ ብቻ የሚጠራበት ጌታዬ ነው። ይሄ አዶናይ ጌታ የሚባለው፣ አልሻዳይ ሁሉን ቻይ የሚባለው፣ ያህዌ ዛሃሎ ወይ ሄሉ የሚባለው ሁሉን ቻይ የሙሴ አምላክ ብቻ የሚጠራበት ጌትነት ነው። እሷን የጠራት ቶማስ ጌታዬ አምላኬ። የቤተ ክርስቲያን ሊቃውንት ብዙ አተረጓጎም ተርጎመውታል። እግዚኤ ብለው እንደ ሰውነቱ ጌታዬ፣ አምላኬ ብሎ ደግሞ እንደ ፈጣሪነቱ ጠርቶታል። ብዙ የቤተ ክርስቲያን ሊቃውንት ግን አንድ አድርገው ሲተረጉሙት ምንድን ነው የሚሉት? ስጋውን እያየ የማይታየውን አምላክነቱን ጠራው ይላሉ። የሚታይ ስጋውን እየዳሰሰ የማይታይ ጌትነቱን ጠራ ይላል። ጌታዬ አምላኬ ሲለው ኢየሱስ ክርስቶስ እግዚአብሔር ነው ማለቱ ነው። እግዚአብሔር ነው ማለቱ ነው። ዋናው ነጥቡ እሱ ነው። የቅዱስ ቶማስን ምስክርነት ብዙ ሊቃውንት የክርስቶስን ጌትነት ትንሣኤ ለማስረዳት ተከራክረውበታል። እነ ቅዱስ አትናቴዎስ፣ ቅዱስ ቄርሎስ ዘእስክንድርያ ድርሳነ ቄርሎስ ምዕራፍ 35 ላይ፣ ቅዱስ አትናቴዎስ ሐዋርያዊ ሃይማኖተ አበው ምዕራፍ 31 ቁጥር 24 ላይ የቅዱስ ቶማስን ምስክርነት በደንብ የክርስቶስን ጌትነት ለማስረዳት ተጠቅመውበታል። አሁን ቅዱስ ቶማስ ጌታን ጌታዬና አምላኬ ብሎ የጠራበት ምክንያት ሶስት መሰረታዊ ነገሮች ልንገራችሁ። አንደኛው ክርስቶስ በዝግ ቤት ውስጥ መግባቱን፣ በተዘጋ ቤት ውስጥ መግባቱ ክርስቶስን ፈጣሪዬ ብሎ ጠርቶታል፣ እንዲጠራው አድርጎታል።
ፈጣሪ ነህ አንተ ብሎታል። በዝግ ቤት ይችን ዝግ ቤት በኋላ የትምህርቱ ማጠቃለያ ላይ እናመጣታለን። ትርጉም ያላት ነገር ናት። በዝግ ቤት የሚገባው ለምንድን ነው? አሁን እንግዲህ ልብ በሉ፣ ሁለት ነገር ታስተውላላችሁ። ኢየሱስ ክርስቶስ ስጋ ለብሷል። ያን ስጋ ማን ዳሶታል? ንገሩኝ እንጂ። ቅዱስ ቶማስ ዳሶታል። ቶማስ ስጋውን ዳሶታል። ያ የተዳሰሰ ስጋ በተዘግ እንዲያውም ቅዱስ ዮሐንስ አፈወርቅ እንደሚናገረው ግድግዳው ምንም ቀዳዳ የለው፣ በሩም የተሰበረ ነገር የለው፣ ፍጹም የታተመ ቤት ነው። ያ ስጋ እንዴት በተዘጋ ቤት ውስጥ ገብቶ ሊቆም ቻለ ነው ጥያቄ። ስጋ አይደለም እንዳይባል ደግሞ ዳሶታል። ቶማስ እኔ ካልዳሰስኩት ስጋ መሆኑን ካላረጋገጥኩ የድሮው ኢየሱስ የድሮው ክርስቶስ ተነስቷል አልልም፣ መጀመሪያ ዳስሼ ማየት አለብኝ ብሏል። ጥሩ ስጋ አይደለም እንዳይባል ተዳሷል፣ ዳሶታል። ቶማስ አረጋግጧል፣ ዳሶታል። ታዲያ ስጋ በር ሳይከፈትለት በመስኮት ሳይገባ ወይም ግድግዳ ሳይቀደድለት ወይም እንጨት ሳይነሳለት እንዴት ሊገባ ቻለ ብሎ ይጠይቅ። መልሱ ስጋ የሆነ አምላክ ስለሆነ ነው። ስጋ የሆነ አምላክ ስለሆነ ነው። ሰው የሆነ አምላክ ኢንካርኔትድ ጋድ ይባላል። ክርስቶስ ሰው የሆነ አምላክ ነው። ከዚያ የተነሳ አንተ ዘቀዳሚ ወአንተ ዘዳሃሪ ማለቱ ነው እግዚእ ወአምላኬ ሲለው ይላል። ሁለት ቃላትን ደጋግሞ መጠቀም የፈለገበት ምክንያት አንተ ዘቀዳሚ ወአንተ ዘዳሃሪ፣ ቅድመ ዓለም የነበርክ ጌታም አንተ ነህ። ዛሬም ደግሞ ዕድሜ በሚቆጠርለት ስጋ የተገለጥክ አንተው ነህ የማትለወጥ። ቅዱስ ጳውሎስ እንዳለ ዕብራውያን ምዕራፍ 13 ቁጥር 8 ላይ ስመ ኢየሱስ ክርስቶስ ዘትማልም ወይወም ወክመ ውእቱ እስከ ለዓለም፣ ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ያው ነው እንዳለ። ስለዚህ ክርስቶስ እንደ ሰውነቱ ቶማስ ዳሰሰው፣ እንደ ጌትነቱ በተዘጋ ቤት ውስጥ ገባ። ያንን ስላየ ቅዱስ ቶማስ እውነትም ፈጣሪ አለ፣ እውነትም ፈጣሪ፣ እውነትም የተነሳኸው ጌታዬ አለ። በተዘጋ ቤት ሳትከፍት የገባህ በተዘጋ መቃብር መነሳት ይሳንሃል እላለሁን? እውነትም ፈጣሪ ነህ፣ እውነትም ተነስተሃል። አንተ የተነሳው አንተ በእርግጥ ሰው የሆነ ከአምላክ ስለሆንክ ነው ማለቱ ነው። ቅዱስ አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ አነክር ሰለስተ አናቅጸ ዘያርሃውን ወልደ እግዚአብሔር፣ የእግዚአብሔር ልጅ ያልከፈታቸው 3 በሮችን አደንቃለሁ ይላል። አንደኛው የተዘጋ ቤት ነው። ሁለተኛው የተዘጋ መቃብር ነው። ሶስተኛ የታተመ የእናቱ ድንግልና ነው። ለሁለቱስ አምሳያ ያላቸው ይላል። ለምሳሌ በተዘጋ መቃብር ለመውጣቱ ዳንኤል በተዘጋ ጉድጓድ ውስጥ ኖሮ ዕንባቆም ሄዶ ስንቅ አቀብሎት ወጥቷል። ለተዘጋው በርም መልአኩ ወጥቶ ገብቶ ሄዶ ጴጥሮስን አውጥቶታል። ለእናቱ ድንግልና ግን ወደር አላገኘሁለትም ይላል። ስለዚህ ወልደ እግዚአብሔር እነዚህን 3 ሰው የማይችላቸውን ነገሮች በማድረግ እግዚአብሔር መሆኑን አስረዳ። አንደኛ በተዘጋ ቤት ውስጥ መግባት ለሰው ልጅ ጨርሶ አይቻልም፣ ለፍጡር አይቻልም። ሁለተኛ መቃብር እንደተዘጋ መውጣት ለፍጡር አይቻልም፣ ለዚያውም ከሞቱ በኋላ። ሶስተኛ የእናት ድንግልና ሳይለወጥ መጸነስ፣ የእናት ድንግልና ሳይለወጥ መወለድ፣ ከተወለደ በኋላ የእናቱ ድንግልና ታትሞ መኖር ለፍጡር አይቻልም። ይህ ክርስቶስ እግዚአብሔርነቱን ያስረዳባቸው 3 ያልተከፈቱ በሮች ናቸው። የተዘጋው በር፣ የታተመው መቃብር እና የእናቱ ድንግልና። ይህንን ማንም ሊያደርገው ፈጽሞ አይቻልም። ከዚህ የተነሳ ቶማስ ክርስቶስ የሞትና የሕይወት ጌታ፣ የሞትና የሕይወት ቁልፍ በእጁ የተያዘ በተዘጋው የሚገባ የተዘጋውን የሚከፍት ሲኦልን የከፈተ ማለት ነው። ሁሉ የሚቻለው የባሕሪ አምላክ መሆኑን አውቆ እውነትም ጌታዬ ክርስቶስ ሆይ አንተ እውነትም አምላኬ ነህ። አምላክ ማለት ፈጣሪ ማለት ፈጣሪ ነህ አንተ አለው።
እኛ ኢየሱስ ክርስቶስን እግዚአብሔር ነው ብለን የምናመልከው አንድን መምህር ወደ አምላክነት አሳድገን አይደለም፣ ወደ ሰውነት የመጣውን አምላክ ነው እንጂ የምንከተለው። እንደ ነቢይ የሚቆጠርን አንድን የተከበረ ነቢይ እኛ ከባክበን ትምህርት አበጅተንለት ወደ እግዚአብሔርነት አሳድገ ነው የሌለውን ነገር እየተናገርንለት አይደለም። እንኳንስ ከታች ያለ ሆኖ ወደ ላይ ልናሳድገው ይቅርና ከላይ ወደ ታች የባሪያን መልክ ይዞ የመጣውን ጌታ ነው የምንሰብከው። ወነስ አርአያ ገብር እንዲል የባሪያን መልክ ይዞ በታችኛው እርከን የመጣውን ሰውን መውደድን እስከዚህ መጠን የገለጸውን ፍቅር የሆነውን አምላክ ነው የምንገልጸው። የምናመልከው የምንከተለው እሱ ነው። ሁለተኛ ቅዱስ ቶማስ ክርስቶስን ጌታዬ አምላኬ ብሎ እንዲጠራ ያበቃው ምንድን ነው ሲባል ቶማስ አላምንም ብሎ ሲከራከር ጌታ ነበረ እዚያ? ነበረ? አልነበረም? አልነበረም። ዮሐንስ ወንጌል ምዕራፍ 20 ማንበብ ትችላላችሁ እስከ ቁጥር 19። ቶማስ ከሐዋርያት ጋር ሲከራከር ጌታ አልነበረም። ካልነበረ እንደመጣ ልብ ብላችሁ ስሙ። ጌታ እንደመጣ በ8ኛው ቀን ቶማስን እንዲናገር አላደረገውም። ዝም ብሎ ገባና ሰላም ለእናንተ ይሁን ብሎ ቶማስና እጅህን አስገባ ነው ያለው። የተሰወረውን የሚያውቅ አምላክ ነው ማለት ነው። አልነበረም። ጌታ በዚያ አልነበረም። እሁድ መጣ፣ ሰላም ሰጣቸው፣ ተሰወራቸው። ስለዚህ መጥቶ እንደገባ ወዲያው ቶማስ ና እጅህን ወደ እኔ አምጣ አለው። ይሄ አስደነግጣል። ወዴት ሰማኝ ወዴት አየኝ ያስብላል። ቅዱስ ዮሐንስ አፈወርቅ ለምንድን ነው ክርስቶስ 8 ቀን ሙሉ ቶማስ እንደው መከራውን እንዲያ ያደረገው እንደው ወደ ረቡዕም ወደዚያም እንደው ቀደም ብሎ ቢመጣለት የሚለውን ሲመልስ በደንብ ለምስጢሩ እንዲጓጓ ነው ይላል። በደንብ ለምስጢሩ እንዲጓጓ እንዲፈልገው ማለት ነው። ማወቅ እንዲፈልግ በደንብ ከዛ የተነሳ ዘገየ እስከ 8 ቀን። ስለዚህ ክርስቶስ የተሰወረውን የሚያውቅ ጌታ መሆኑን ለመግለጽ ነው የተደረገው። በዮሐንስ ወንጌል ምዕራፍ 2 ላይ ስትመለከቱ እንዲህ የሚል ቃል አለ። ኢይፈቅድ ይንግርዎ ግዕዞ ለሰብእ እስመ ለሊሁ የአምሮ ለሰብእ። የሰውን ፈቃዱን ወይም በልቡናው ያለውን ሊነግሩት አያሻውም፣ እሱ የሰውን ልቡና መርምሮ ያውቀዋልና ተብሎ ስለ ክርስቶስ ተነግሯል። ወአእመሮሙ እግዚእ ኢየሱስ ከመ አንጐርጐሩ አይሁድ በባሕቲቶሙ። አይሁድ እርስ በርሳቸው እንዳንጎራጎሩ አወቀባቸው ይላል። ስለዚህ ክርስቶስ የተሰወረን ማወቅ ይኸውላችሁ ኦምኒ ፕሬዘንት ይባላል። በሁሉ ቦታ የሚገኝ ነው ማለት ነው። ቶማስ እንደዛ ብሎ ሲጠራጠር ክርስቶስ በስጋው እዚያ ውስጥ አይኑር እንጂ አዳራሹ ውስጥ በአምላክነቱ ግን ከደቀ መዛሙርቱ ጋር ነበረ። ስለዚህም እኮ ነው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አንሰ እሄሉ ምስሌክሙ እስከ ህልቀተ ዓለም፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ይላል። አንድ ፍጡር 3 ክንድ ከስንዝር ቁመት ያለው ፍጡር እንዴት ነው እስከ ዓለም ፍጻሜ ከእናንተ ጋር ነኝ ሊል የሚችለው? እንዴት ሊኖር ይችላል? ስለዚህ ክርስቶስ ሙሉ አምላክ ነው። አንተ ስታየው ግን 3 ክንድ ከስንዝር ቁመት አለው። እናቱ ትጸንሰዋለች፣ በጀርባዋ ታዝለዋለች፣ በክንዷ ትታቅፈዋለች፣ በጣቷ ይዛ ታስከትለዋለች። አምላክ በትህትና ዓለምን በመሃል እጁ እንደያዘ ሰው ሆኖ ዓለምን ይዋጅ ዘንድ ፈቅዶ መጥቷልና ይሄ ነበር የተደረገው እንጂማ ክርስቶስ ሙሉ በኩለሄ ነው። በዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ ስታነቡ ምን የሚል ቃል ታገኛላችሁ? ከቁጥር 1 ጀምሮ ታሪኩ አለ። አልዓዛር አርክነ ኖመ አሐውር አንቅሆ፣ ወዳጃችን አልዓዛር ታሟል፣ ልቀሰቅሰው እወዳለሁ አለ። እኔ በዚህ ደግሞ ደስተኛ ነኝ፣ ምክንያቱስ አለ የለሁም፣ እዚያ በቦታው ስለሌለው ደስ ይለኛል እናንተ ታምኑ ዘንድ አላቸው። አልዓዛር ወዳጃችን ታሟል፣ ልቀሰቅሰው ሄዳለሁ። ከኋላ ሰዎች መጥተው ነው አልዓዛር ታሟል ብለው የነገሩት፣ እሱ ግን አስቀድሞ ተናግሯል። ስለዚህ ሰው ያደረገውን ነገር መርምሮ የሚያውቅ ኢየሱስ ክርስቶስ ሁሉ በፊቱ እንደ ስጦ የተሰጣ አምላክ ስለሆነ ላንተማ ተነሳህ መባል ያንስብሃል እንዴ? እውነት ነው። እውነትም ፈጣሪ ልብን የሚያውቅ ደግሞ ማን ነው? እግዚአብሔር ብቻ ነው። እንግዲያውስ ክርስቶስ በሁሉ ቦታ የሚገኝ ሁሉን መርምሮ የሚያውቅ እሱ እግዚአብሔር ነው ማለት ነው። በአንደኛ ሳሙኤል ምዕራፍ 16 ላይ ስትመለከቱ ምንድን ነው ያለው? ዛእኮ ዘከመ ይሬኢ ሰብእ
ዘይሬኢ እግዚአብሔር። የእግዚአብሔር አተያይ እንደ ሰው አተያይ አይደለም። እግዚአብሔር ሰው እንደሚያይ አይነት አያይም። እስመ ሰብእ ይሬኢ ገጸ፣ ሰው ፊትን ያያል፣ እግዚአብሔርሰ ይፈትን ልበ ወኩልያተ። እግዚአብሔር ግን ልቡን ያመላለሰውን ኩላሊት ያጤሰውን መርምሮ ፈትኖ ያውቃል። ስለዚህ እግዚአብሔር ይፈትን ልበ ወኩልያተ ብሏል ቅዱስ ዳዊትም። እግዚአብሔር ልብን መርምሮ ያውቃል። እንኪያ እንግዲህ ክርስቶስ ቶማስ ሲከራከር ሳይኖር በቦታው ሳይኖር ሙሉ ሆኖ የቶማስን ሕይወት ጥንቅቅ አድርጎ ስላወቀው ጌታዬ ፈጣሪ አንተ ነህ አለው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሶስተኛ ቶማስ ጌታን ጌታዬ ፈጣሪ ብሎ የተናገረበት ምክንያት ችንካሩን በማየቱ ነው። ምንድን ነው? ይህን ስንለው የተለየ እንዳትሉ፣ የተለየ ነገር እየነገርኳቸው ያለ በዚህ አንቀጽ ሲተረኩም ችንካሩን ሲያየው ክርስቶስ ተነስቷል ሲሉት ቶማስ ያለው መዳሰስ እፈልጋለሁ ያለው ሌላ ምታት እንደው ኢየሱስ ነኝ ብሎ ነው ቢሆንስ ብሎ ነው። ስለዚህ በትክክል ዓርብ ሲሰቀል ያየሁት እሱ መሆኑን ማረጋገጥ አለብኝ ነው ጉዳዩ። ዳሰሰው፣ አየው፣ ፊቱንም አየ፣ እጁንም አየ፣ ጎኑንም አየ። እሱ ነው። እንግዲህ እሱ ከሆነ ዓርብ ሳየው ምን ሲያደርግ ነው ያየሁት? ሲቆስል፣ ሲደማ፣ ሲቸነከር፣ ጎኑ ሲወጋ፣ ጎኑ ሲናወጥ፣ አምላኬ አምላኬ ብሎ ሲጮህ አይደለምን? ይሄ እንደዚያ ሲል ያየሁት ተነስቶማ ከሆነ እውነትም ምንድነው ነው? ፈጣሪ ነው ማለቱ ነው። ዓርብ ሲሰቀል ያየሁት ኢየሱስ መሆኑን መጀመሪያ ማረጋገጥ አለብኝ አለ። አረጋገጠ። ዓርብ ሲሰቀል ያየሁት፣ መልአክ ሲተፋበት ያየሁት፣ ጎኑን በጦር ሲወጋ ያየሁት፣ ሲቸነከር ያየሁት እሱ ከሆነ ከእግዚአብሔር በቀር ሞትን ሊያሸንፍ የሚችል የለምና በእውነት ይሄ ፊቴ ላይ የቆመው ችንካሩን የማየው ጌታ አምላክ ሰው ሆኖ ነው፣ ፈጣሪ ነው። ስለዚህ እምዳስሰው እንደ ሰውነቱ ነው፣ እማመልከው ደግሞ እንደ ጌትነቱ ነው ብሎ መሰከረ። እንግዲህ የክርስቶስ ተመልከቱ፣ ኢየሱስ ክርስቶስ መሆኑን ሐዋርያት አረጋግጠውታል። ሌላ ሰው ነው እንዳይባል ኢየሱስ ክርስቶስ መሆኑን ካረጋገጡት እሱ ደግሞ ምን ብሎ ነው ያለው? ናሁ ነአውር ኢየሩሳሌም ወይ እህዝዎ ለእጓለ እመሕያው ወይ ቀትልዎ ወአመሳልስት ዕለት ይትነሣ። ወደ ኢየሩሳሌም እንወጣለን፣ የሰው ልጅ ይይዙታል፣ ይገሉታል፣ ይሰቅሉታል፣ በሦስተኛው ቀን ይነሳል ብሎ ተናገረ። ከዚያሳ እንዲህ ብሎ ተናገረ። በእርግጥ ሲያዝ ነበሩ፣ አላስመሰለም እሱ። ተንሥኡ ንሁር እምዜ እስመ በጽሐ ዘያገባእኒ፣ የሚያስይዘኝ መጥቷልና ኑ እንሂድ ብሎ የሚያስይዘውን አውቆ ተነስቶ ሁር ወግበር ዘፈቀድከ፣ ሂድና የወደድከውን አድርግ አስይዘኝ ብሎ ወደ የሚያስይዘው ማን እንደሆነ ተናግሮ ሐዋርያት እያዩ ተይዞ አገር እያየ ተሰቅሎ አገር እያየ ተቀብሮ እንቅልፍ የሌላቸው የሮማ ወታደሮች በዘበኝነት ቁመውበት እሱ መሆኑን ደግሞ ደቀ መዛሙርቱ ዳሰው ካረጋገጡት 40 ቀንም ከእሱ ጋር አብሯቸው ከቆየ ኢየሱስ በእውነት ከተቸነከረ በኋላ ክርስቶስ ከታየ አምላክ ቢሆን ነው እንጂ ፍጡር ከዚያ ሁሉ ሞት በኋላ መነሳት ይችላልን? አይችልም። በስልጣኑ ሲነሳል ምን ነው ኤልሳስ ሞት አስነስቶ የለም? ኤልያስ ሞት አስነስቶ የለም? እነዚያ የተነሱ ሙታን ተመልሰው ሞቱ። ክርስቶስ ግን እይረክቦ ሞት እምዝዳግም፣ ሞት ክርስቶስን ዳግመኛ አያገኘው። ደግሞስ ማንኛው ሞቶ የተነሳ ነው ለደቀ መዛሙርቱ መንፈስ ቅዱስን የላከ? ማን ነው አጋንንትን አውጡ፣ ድዊ ፈውሱ፣ ሙት አንሱ ብሎ ስልጣን መስጠት የሚችለው? ክርስቶስ እኮ በትንሣኤው የእሱን ትንሣኤ በሞት ላይ ደቀ መዛሙርቱን ጭምር ነው ያሰለጠናቸው። እሱ ሞትን አሸነፈና ደቀ መዛሙርቱ ደግሞ ናለች ሙት አንሱ፣ ድዊ ፈውሱ፣ ጋኔን አውጡ፣ በእኔ የምታምኑትን ሁሉ ምልክት ይከተላችኋል ነው ያላቸው። እንግዲህ ክርስቶስ በእውነት አባቶቻችን ሐዋርያት ያዩት ዓርብ የተሰቀለውን ከሆነ እሁድ ያዩት
ደግሞ እንዳዩትም እርግጠኞች ነን። ስለዚህ እሁድ የታየው ዓርብ የተሰቀለው ከሆነ እንግዲያስ የተሰቀለው ፈጣሪ። ስለዚህ ቅዱስ አትናቴዎስ ሲናገር ይህን ነገር ምን ያልመስላችሁ? ንጸርፎሙ ወናስተሐቅሮሙ ለዘይክህድዎ ለዘተሰቅለ ወይብሉ ኢኮነ አምላከ። እነዚህ የተሰቀለው ክርስቶስ አምላክ አይደለም ብለው የሚናገሩትን እናሳፍራቸዋለን፣ ቃላቸውንም እንንቀዋለን፣ እንጸየፈዋለን። ወይለብው እንከ እምቅዱሳት መጻሕፍት፣ በቅዱሳት መጻሕፍት ስለሱ የተነገረውን ነገር ሁሉ ያስተውሉ። ወፈድፋደሰ ባሕሎ ለቶማስ ሐዋርያ ዘይቤ እግዚእየ ወአምላኬ፣ ጌታዬ ፈጣሪዬ ብሎ የሚጣራ ቶማስን ይልቁን ፈጽመው ሰምተው ይመኑ። ቅዱስ ኤራቅሊስም በሃይማኖተ አበው ተገሰጽ እምዝንቱ ታምር ወስግድ ለዘተሰቅለ፣ ይህንን ታምራት አይተህ ለተሰቀለው አምላክ ስገድ። የተሰቀለው ኢየሱስ ክርስቶስ አምላክ ነው ብለህ እመን። እሁድ ያዩት የተሰቀለው ከሆነ የተሰቀለውን ከተነሳ ያ ክርስቶስ አምላክ ነው። ይሄን ነው ጌታዬ አምላኬ ብሎ የተናገረው። እኛም ይሄንን ቃል እስከምንሞት ድረስ እንጮሃለን። ጌታዬ አምላኬ። እስኪ በሉ ሁላችሁ በሉ እንጂ። በጣም 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 በነገራችሁ ላይ የመነኩሴ ጦሩ ይሄ ነው ታውቃለች። በጣም መነኩሴ እልፍ መሳሪያ ከታጠቁ ሰዎች ይልቅ ጀግና ነው። ጀግንነቱ ይች ቃል ናት፣ ጌታዬ አምላኬ ናት። ይች ናት። አንድ በበረሃ የሚኖር አባት ከከተማ የመጣ ሰው እንዲህ አላቸው፣ አባቴ እባክዎትን ወደ ቤተ ክርስቲያን መቅረብ ሳስብ ሌሊት እየመጣ የሚያንቀኝ፣ ከቤቱ ውጭ በግቢው እንዳውሎ ነፋስ ሲጮህ የምሰማው የሚያጨናንቀኝ መንፈስ አለ። ጸሎት ሳስብ እንዲያደርገኛል፣ ስተወው ግን ይተወኛል አላቸው። ቆይ ጦር ላመጣልህ ነው ብለው ምን ያመጡለት ጥሩ ነው? 33 ፍሬ መቁጠሪያ። መቁጠሪያ በነገራችሁ ላይ 33 ይደረጋል፣ 41 ይደረጋል፣ 64 ይደረጋል። 33ቱ ምንድነው ምሳሌው? ክርስቶስ በዚህ ዓመት የኖረው በዚህ ዓለም ስንት ነው? 33 ዓመት ነው። ስለዚህ እሱም ይደረጋል። 33 መቁጠሪያ አምጥተው ሰጡና ሲመጣብህ ይሄን ተኩስ አሉት። ምን በልና ያሉት? ጌታዬ ኢየሱስ ክርስቶስ ሆይ ማረኝ በለን። ያቺ ከዚያ በኋላ ሲጨንቀው ያችን ያወጣና ጌታዬ ኢየሱስ ክርስቶስ ሆይ ማረኝ እልም ይልለታል። እኔ ለመነኩሴ መቁጠሪያን የሚያህል ጋሻ የለውም። እኔ እርግጠኛ ሆኜ ነው የምነግራችሁ። ቁጠሩ፣ ወግ አትቁጠሩ፣ ቁጠሩ ሁላችሁም ማለት ነው። በጣም ትልቅ ጋሻ ነው። ታውቃላችኋል። አንድ መነኩሴ መንገድ ሲሄድ አንበሳ መተውበት የሚያደርገው ቢጠፋው መቁጠሪያውን ቆጠር አድርግና በመቁጠሪያው ነካ ሲያደርገው አንበሶቹ ሞቱ። አለፍ ብሎ ወደና የማነፍስ መግደል ይሆንብኛል አለና መልሶ ወደ መቁጠሪያውን ቆጠር አድርጎ ነካ ሲያደርጋቸው ተነሱ። የኢየሱስ ክርስቶስ ስም የሚጠራበት እንደ ኢየሱስ ክርስቶስ ስም ያለ ጉልበት በምድር ላይ የለም። ምድርና ሰማይን በሙሉ ድል የሚነሳ ኃይል ነው። ጌታዬ አምላኬ። ድገሙ እንጂ ጨምሩ። ጌታዬ አምላኬ። ይሄ ቃል በስማም የቤተ ክርስቲያን ጋሻዋ ነው። ህንድ ቤተ ክርስቲያን ብትሄዱ በየጉዳዮቿ ጽፋ የምታዩት ነገር ይሄ ነው። ጌታዬ አምላኬ። የህንድ ቤተ ክርስቲያን ሀገረ ስብከቱ የቅዱስ ቶማስ ህንድ አይደለ? ስለዚህ ጌታዬ አምላኬ ተብሎ ይገኛል። እና ዛሬም ቅዱስ ቶማስ አባታችን ነው። እኛም አብራን ከህንድ ኦርቶዶክስ ጋር የእኛም የቤተ ክርስቲያናችን ዋና መሰረታችን ነው። ስብሐት ለከ ክርስቶስ እግዚእ ወአምላኪየ ኩሎ ጊዜ። ስለዚህ እግዚእ ወአምላኪየ ሳንል ቅዳሴ አንቀድስም ማለት ነው። ጌታዬ አምላኬ ብለን ነው ቅዳሴ የምንቀድሰው፣ ስርዓተ ቅዳሴያችን ላይ ማለት ነው። ይሄ ቤተ ክርስቲያን የቆመችበት መሰረት ነው ማለት ነው። እግዚእ ወአምላኪየ። አንድ ጊዜ ድገሙ ሁላችሁም እስቲ በአማርኛ በሉት። ስለዚህ በጨነቃችሁ ቁጥር ዝም ብላችሁ 5 ደቂቃ ወስዳችሁ መቁጠሪያ ካላችሁ መቁጠሪያ፣ ከሌላችሁ በእጃችሁ ጌታዬ ኢየሱስ ክርስቶስ ማረኝ፣ ጌታዬ ኢየሱስ ክርስቶስ ማረኝ፣ ጌታዬ ኢየሱስ ክርስቶስ ማረኝ፣ ጌታዬ ኢየሱስ ክርስቶስ ማረኝ። እኛ ግን ጎረቤት ፈልጋል የምንለው የሆነ ነገር ሲገኝ ለማን ልደውልለት ማለት እዚህ አብሮ እያለ
እዚህ እኮ አለ የተዘጋውን ከፍቶ የሚገባ ጌታ ማለት ነው። ሁሉ የሚቻለው አምላክ እሱ አለ፣ ተጠርቶ ቅርብ ይሆን። እንኳን የእሱን ስም እኮ የሰማዕታቱን ስም ገና ሲጀመር ነው የምትደርስላቸው አይደለም ያ ጊዮርጊስን ጊ ሲባል ገና ትደርሳለህ ነው ያለው። ቂርቆስን መርቆሬዎስን እንደዚህ ቂ ሲባል ነው። እምሩፀተ ነፋስ ወአውሎ ያለውም ለዚህ ነው። ገና ቂ ጊ ሲባል ነው የሚደርሱት። እንኳን የእሱ ስም እና እንደ ክርስቶስ ስም ያለ ጋሻ የለም። ጌታዬ አምላኬ በጣም ግሩም ነው። አሁን አንድ ሁለት ነገር ልጨምርና ትምህርቴን ለዛሬው ይበቃኛል መሰለኝ። የመጀመሪያው ነገር ቶማስን ለዚህ ክብር እንዲበቃ የረዳው ምንድን ነው? አለማመኑ እንዴት እግዚአብሔር እንዲረዳው ያደረገው ምንድን ነው? ሶስት ነገር። ቶማስ ይህን ምስጢር ለማየት ያበቃው ምንድን ነው ስትሉ ሶስት ነገር። ብዙ ሶስት ነገር ነግሬያቸዋለሁ። ያው እንግዲህ የመጀመሪያው ከወንድሞች ጋር በህብረት መቀመጥ። ከማን ጋር መቀመጥ ነው? ከወንድሞች ጋር በህብረት መቀመጥ እምነትን ይጠግናል፣ ይፈውሳል። ስለዚህ እንዛሃለው ውስጥ አርዳይሁ ደቀ መዛሙርቱ ውስጥ ሳሉ ወቶማስኒ ሃሎ ምስሊሆሙ ቶማስም ከነሱ ጋር ነበር። ስለዚህ ከክርስቶስ ደቀ መዛሙርት ጋር ከክርስቶስ ማህበር ጋር አንድ ላይ መኖር እምነት ይጨምራል። ምክንያቱም እኛ ብንጠራጠር አጠገባችን የሚያምኑ 3-4 ወንድሞች አሉ፣ 3-4 እህቶች አሉ። ስለዚህ ሰው ጋር መሆን ከሚያምኑ ሰዎች ጋር ማለት ነው መሆን እምነት እንዲጨመርልን ያደርጋል። ምክንያቱሳ ክርስቶስ የፍቅር አምላክ ስለሆነ ፍቅር ስለሆነ መዋደድ ባለበት እውነት አለ፣ እውነት ባለበት እግዚአብሔር አለ። ስለዚህ ስለ ፍቅር ክርስቶስ እዚያ መሃል ተገኘ። ከወንድሞቹ ጋር በህብረት የሚኖር ሰው ክርስቶስ ይደርስለታል። ስለዚህ ፍቅር ይቀድማል። አሁን እኛ በዚህ በኢትዮጵያ ስንኖር በየገዳማቱ በጠቅላይ ቤተ ክህነት በየጉባኤ ቤቶቹ በየትም የማህበር ጸሎት አለ። ለምንድን ነው ታዲያ እግዚአብሔርን እንዳናገኘው የሚያደርግ ምን ይመስላችኋል? ውስጣዊ መነጣጠር ስላለን። አንድ ስንሆን ግን ማን ይመጣል? ቅዳሴ ላይ ተቀድሶ ምን እንደምን ታውቃላችሁ? ሀበነ ንህበር በዘዚአከ መንፈስ ቅዱስ በዘዚአከ መንፈስ ቅዱስ በአንተ ህልው ሆኖ ባለው በመንፈስ ቅዱስ አንተና አብ አንዱ ናችሁ እንደምትኖሩት በዚያው መንፈስ ቅዱስ እኛንም አንድ መሆንን ስጠን ነው የሚለው ቅዳሴው ይህን የሚለው። ስለዚህ ከሚያምኑ ሰዎች ጋር መቀመጥ ሃይማኖትን ይገልጣል። ከመምህራን ጋር መዋል ደግሞ ሃይማኖትን ይገልጣል። ይሄ ነው መሰረታዊ ትርጉሙ። ሁለተኛው በተዘጋ ቤት ውስጥ መቀመጥ። ቶማስ ይህን ምስጢር እንዲያይ ያበቃው በተዘጋ ቤት ውስጥ መቀመጡ ነው። የተዘጋ ቤት የሚባለው ቅድስት ቤተ ክርስቲያን ናት ብለው ይተረጉማሉ አበው። የተዘጋ ቤት የሚባለው የተዘጋ የሚባለው ደግሞ ምስጢራተ ቤተ ክርስቲያን ወይም ቤተ ክርስቲያን የቤተ ክርስቲያን ምስጢራት ናቸው። ምስጢራተ ቤተ ክርስቲያን ናቸው። የተዘጉ የሚባሉት አይመረመሩም። ለምሳሌ ምስጢረ ተክሊል ይባላል። ባልና ሚስት በተክሊል ይጋባሉ። ሁለት ሰዎች ናቸው። ሁለቱ አንድ ሆነዋል። የት ነው አንድ የሆኑት? ሴትዮቱም ለብቻዋ ናት፣ ሰውየውም ለብቻው ነው። ምናቸው ነው አንድ የሆኑ? የእሷም እጅ ለራሷ ነው፣ የእሱም ለራሱ ነው። አይታይም። የተዘጋ ቤት ይባላል። የቤተ ክርስቲያን ምስጢራት ናቸው የተዘጉ ቤቶች የሚባሉት። ዝግ ናቸው፣ ለክርስቶስ ግን ዝግ አይደሉም፣ ገብቶ ይገለጥባቸዋል። ስለዚህ በዓይናችን ስናየው ዝግ ነው፣ ክርስቶስን ግን ገብቷል። ስናያቸው ምስጢራተ ቤተ ክርስቲያን ለእኛ የተዘጉ ናቸው፣ ክርስቶስ ግን ይገለጥባቸዋል። ለምሳሌ ምስጢረ ክህነት አለ። ለምሳሌ ቄሱ እግዚአብሔር ይፍታ ሲባል ኃጢአት ይፈታል። የማይመስል ነገር ነው ይላል አንዳንድ ሰው። የማይመስል ነገር ነው። ክርስቶስ በተዘጋ ቤት ገባ ማለትም የማይመስል ነገር ነው በለኝ። እንግዲያማ ክርስቶስ ስታየው በተዘጋ በሆነ ቤት እሱ ግን ገብቶበታል። ስታየው የሚታይ ቄስ ነው የሚያጠምቅህ፣ የምትጠመቀው ግን ከሥላሴ ነው።
ስናየው የምንቆርበው ህብስቱ ተቀድሶበት ወይኑ ተቀድሶበት ነው። እኛ ስናየው ግን ወደ አምላክ ሥጋ ወደ አምላክ ደም ተለውጧል። ምስጢራተ ቤተክርስቲያን የተዘጉ ቤቶች ናቸው። ስለዚህ ምንድን ነው ያለው? ግን ክርስቶስ የሚገለጥባቸው በስጋዊ ሐሳብ የማይመረመሩ የቤተ ክርስቲያን ምስጢራት ናቸው እነዚህ። ክርስቶስ ግን የሚገለጥባቸው እመሰ ክዱን ትምህርትነ ክዱን ውእቱ ለሕርቱማን ወለንፉቃን። ትምህርታችን የተከደነ ቢሆን እንኳን የሚከደንባቸው ለተከደነባቸው ብሏል ቅዱስ ጳውሎስ። ትምህርታችን የተሰወረ ቢሆን እንኳን የተሰወረው ለተሰወረባቸው ነው። እዚያ የተዘጋ ቤት ውስጥ ክርስቶስ ይገለጣል። አብያት የምስጢራት ቤተ ክርስቲያን አኮ ከመይትራይ ዳይሙ ከመይታለ። የቤተ ክርስቲያን ምስጢር በአይነ ህሊና ሊታይ ነው እንጂ በአይነ ስጋ ሊታይ አይደለም። በአይነ ነፍስ የሚታይ ነው እንጂ በአይነ ስጋ የምናየው አይደለም። ይሄ ውሃ ነው። ምንድን ነው? ውሃ ነው። እንዲህ ግን መንፈስ ቅዱስ የሚገለጥበት ውሃ ነው ስንጠመቅ። እንደ ቄሱም የምናውቀው ነው። ቄስ መንክር በለው ቄስ አይምሮ በለው ከሆነ ጳጳስ ተሾሞ ሲመጣም የጨመረው ነገር የለም። ቁመትም አልተጨመረለትም። ፀጉሩም እንደ ድሮ ነው። አይኑም እንደ ድሮ እንደፈጠጠ ነው። እጁም እንደ ድሮ ነው። ምንም የተጨመረለት ነገር የለም። ግን የእግዚአብሔር ምስጢር ግን ተሸክሞ ነው የሚመጣ። ይሄ የመንፈስ ቅዱስ አሰራር ነው። ለብእሲሰ መንፈሳዊ ኩሉ ይተሐሰሱ ወሎቱሰ አልቦ ዘይተሐሰሱ። አንደኛ ቆሮንቶስ ምዕራፍ 2 ላይ ቅዱስ ጳውሎስ ሲናገር መንፈሳዊ ሰው ሁሉን ይመረምራል፣ እሱን ግን የሚመረምረው የለም ይላል። የቤተክርስቲያን ምስጢራት አይመረመሩ። ብዙ ሰዎች ከቤተክርስቲያን ወጥተው የቀሩት በዚህ ምክንያት ነው። እዚች ቤተክርስቲያን ውስጥ ኑር ማለት ነው ክርስቶስ እንዲገለጥልን። እዚች ቤተክርስቲያን ውስጥ ይቺ የተዘጋ ማንም ሊመረምራት የማትችል ክርስቶስን ብለው ለሚመጡ ክፍት ናት እና በዚች ቤተክርስቲያን ውስጥ ክርስቶስ አልመጣም። ሳይመጣም ቁጭ ብለው ነበር። ያ ማለት ጠይቀው ቢዘገይብህም ጥያቄ ባይመለስም እዚች ዝግ ቤት ውስጥ ምን በል ነው ቁጭ በል። ክርስቶስ በሳምንቱም ይመጣል፣ ወይ ማክሰኞ ይመጣል፣ ወይ እሑድ ይመጣል፣ ወይም ደግሞ ሁልጊዜ ይመጣል አናየውም እንጂ። ቅዳሴ በተቀደሰው ቁጥር አሁንም መንፈስ ቅዱስ ይወርዳል። ኪዳን በተደረሰ ቁጥር መንፈስ ቅዱስ ይወርዳል። ሁልጊዜ ቅዱስ አግናጢዎስ የተናገረው ነገር ነው። መንፈስ ቅዱስን አሳየኝ ካልከኝ ቤተ ክርስቲያን ያችሁልህ ይላል። ምን ማለት ነው? ቤተ ክርስቲያን ባለችበት ማን አለ ማለት ነው? መንፈስ ቅዱስ አለ። ስለዚህ የመንፈስ ቅዱስ ሀገሩ ነን ቤተ ክርስቲያን። ቄሱም ቅዳሴ ሲገባ የሚለን ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርምት ወጽብት ዛቲ ሰዓት እንተ ባቲ ይወርድ መንፈስ ቅዱስ እምልዕልተ ሰማያት ወይጼልሎ ለዝንቱ መስዋዕት ወይቄድሶ በጽሙና ወፍራት ቆሙ ከመ ሰላሙ ለእግዚአብሔር ያህሉ ምስሌው ምስለ ኩልክሙ እስከ ለዓለም ይላል። ይህች ቀን ምን ያህል የምታስፈራ ናት! ይህች ቀን ምን ያህል የምታስጨንቅና ድንቅ ናት ማለቱ ነው። መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ይህንን መስዋዕት የሚያከብርባትና የሚለውጥባት። በፍርሃትና በመንቀጥቀጥ ሆናችሁ ቁሙ፣ ጸልዩ፣ የእግዚአብሔር ሰላም ከኔም ከእናንተም ጋር ይሆን ዘንድ ብሎ ነው ቅዳሴ የሚጀምር። መንፈስ ቅዱስ የሚወርድባት ነው። ይቺ የተዘጋጀች ቤት ውስጥ እዚች ህትምት ሁረታትያ በምስጢር የተባለች ነገረ ስራዋ ሁሉ ምስጢርና ስውር የሆነች ቤተክርስቲያን ማንም ሊረዳት ያልቻለ የቻለውን ሁሉ ተናግሮ ይሞታል እንጂ የማይረዳት ጥልቅ የሆነች መዝገበ ምስጢር የሆነች ቤተክርስቲያን እዚች ውስጥ ክርስቶስ አለ። በእምነትና በፍቅር ለተሰበሰቡት ነው። ግን በእምነት በፍቅር ለተሰበሰቡት ክርስቶስ እዚህ ቤት አለ። የመጨረሻዬ ነው። ቶማስን እንዲህ ብሎ ለመናገር ያበቃው የመድኃኔዓለም እጅ ነው። የእሱ እጅ ሲነካው ነው ምኑ ላይ የጮኸ ጌታዬና ምኑ ላይ የተናገረ አምላኬ ብሎ የተናገረ። ክርስቶስ አምላኬ ነው ብሎ ለመመስከር አቅም የሌለው ልብ የክርስቶስ እጅ ያልነካው ነው። ክርስቶስ ከነካ መድኃኔዓለም የባህሪ አምላክ ነው ትላለ እና ልላችሁ የፈለግኩት ምንድን ነው? አኮ ለዘሮ ጸወይ ለዘበደረ ነው። ብንሮጥ ብንታክት የክርስቶስ እጅ ካልነካን አንለወጥም ልላችሁ ፈልጌ። የእሱ እጅ ግን ስትነካን እንዲያው ቁልፏን ጫን ሲያረጋት ጌታዬ አምላኬ ታስብላለች። እንደ መድኃኔዓለም በዚያ የምሕረት እጁ ሁላችንም ይንካል፣ በቸርነቱ ይዳሰን። ብዙ ሊቃውንት ቅዱስ ቁርባን ነው ብለው ደሰውታል፣
ተርጉመውታል። የክርስቶስን እጅ የነካ ጊዜ ቶማስ ድሮ የማያውቀውን ምስጢር አልፈልግም አላውቅም የራሳችሁ ጉዳይ ሲለው የነበረውን ምስጢር እጁ ስትነካው ግን ከልቡናው ቦግ ብሎ ተናገረ ይላል። ክርስቶስ የነካው ዕለት ሰው ሁሉ ከልቡ ምስጢር ይፈልቃል። ያቺ እጁ ናት የምታስፈልገን። አሁን እንዲህ ሁላችንም ማለት ያለብን አንዳንድ ጊዜ ልንገራችሁ፣ የአቅማችን መቼስ ጥቂት ጥቂት ስንጸልይ የለ እንጸልያለን፣ ጥቂት ጥቂት እንጾማለን፣ ጥቂት ጥቂት ብቻ እንሰግድ ብቻ እንደው እስቲ እንደው ብቻ ብዙም የምታደርጉ አላችሁ። የራስህን ጥቂት ጥቂት በል እንዳትሉኝ፣ ብቻ የሆነ ነገር እናደርጋለን። እና ምንድነው ባለፈው እዚህ በመነኮሳት ጉባኤም ስናየው ነበርና አንድን መነኩሴ ሰይጣን ሊያጠፋው ሲፈልግ ምንድነው የሚለው ሰይጣን እየፈተነው ጥቂት ጸሎት ጸልዮ ሲርቅለት እግዚአብሔር ረዳኝ ማለትን ትቶ ለካ ሰይጣን እንዲያቅም የሌለው ነው እንዲል ያደርገዋል። ማነው እንደዚህ የሚያደርገው? ራሱ ሰይጣን እኮ እንደዚህ የሚያስለው ሰይጣን ለካ እንዲያቅም የሌላት ናት። 3 ዳዊት እኮ ብዘምርባት እኮ ድምጥ ማጧ ጠፋ ሰይጣን ብሎ እንዲታበይ እግዚአብሔር ረዳኝ ማለትን ትቶ ደግሞ ጸሎቴ ነው እንዲያደርግልኝ እንዲል። እንዲሁ ምን አይነት ክፉ ሰው ነው! አንደኛ እንዳንጸልይ ያደርጋል። ስንጸልይ ደግሞ ምን አባቱ ደግሞ ሰይጣን ቁም ነገር ነው አስብሎ የማን ያደርጋል? የራሱ የሰይጣን ያደርጋል። ልብ በሉ። ስለዚህ እንዲያው ልንገራችሁ፣ መጾሙንም እንጹም፣ መስገዱንም እንስገድ፣ መትጋቱንም እንስጋ፣ መጸለዩንም እንጸልይ። ግን መድኃኔ ዓለም ካልዳሰሰን አንለወጥም። ምን ማድረግ አለብን? መድኃኔ ዓለም ለውጠኝ፣ አንተ በምሕረት እጅህ ዳሰኝ እባክህን፣ አንተ በዚያ የምሕረት እጅህ ንካኝ እባክህን፣ አንተ ዳሰኝ። ያ በፍጹም እምነት ቅዱስ ቁርባንን ሲቀበሉ ሰዎች እንደ ቶማስ ልቡናቸው በምስጢረ መለኮት ይዋኛል ብለው የተረጎሙት አበዋል። እጁን መንካት ማለት ይሄ ነው። ከመንካት እየቆረብን አይደለም። የሚጎለን ምንድን ነው? እምነት ግን ይጎለናል። አሁንም እምነት ጨምርልኝ፣ አንተ በምሕረት እጅ ዳሰኝ። ታውቃላችሁ፣ አንድ አይነ ስውር ነበረ። ከዛ ጌታችን ኢየሱስ ክርስቶስ በከተማ አገኘው። ከከተማ አወጣውና ምን አደረገው? ዳሰሰው። ምን ታያለህ አለው። ሰዎች እንደ ሸምበቆ ሲንቀሳቀሱ ያለው አለ። ደግሞ ሲዳሰሰው እጁን ሲጭን በምን ነው? ጌታዬ አሁንስ አጥርቻ ያለው አለ። የክርስቶስ እጅ ብቻ ነው የልብ ዓይን የሚገልጠው። አሁን በትንሣኤው ምስጢር 2 የኤማውስ መንገደኞች ታገኛላችሁ። እነዚህ ሰዎች ቀኑ ሙሉ ከጌታ ጋር አብረው ሲሄዱ ኖረዋል፣ ውለዋል። አውቀውታል፣ ግን አላወቁትም። እኔ የሚገርመኝ ማታ ሲመሽ እናንተ ወዴት ነው የምትሄዱት? ወደ ኤማውስ። ምኑ ናቸው ነው? አልሰማም እንደ ኢየሱስ ክርስቶስ የሚባል መጥቶ ተሰቅሎ እኛንም ያድነናል ስንል ይኸው ሞቶ ይኸው 3 ቀኑን እንደዚህ ይላሉ፣ ያውጋሉ። እናንተ ልቡናችሁ ከማመን የዘገየ ድሮ የነቢያትን ትንቢት እየጠቀሰ አልነገራችሁ ነው? ተሰቅላለሁ፣ ሞታለሁ፣ እነሳለሁ አላላችሁም አላቸው። አዎ እሱማ ሲሉ አሉ። ሊመሽ ሲል ሊያድ ነው ሲላቸው ህድር ምስሌነ እስመ መሲሕ ተቆልቆለ ፀሐይ፣ እንደው መሽቷል እኛ ጋር እደር አሉት። አይ እንደው እንግዲህ ቸርነቱ እንደው ግርም ምን የሚያደርገው የእግዚአብሔር ፍቅር። አሁን ዛሬ በ8ኛው ቀን የመጣ አንድ ተማሪ ለማስተካከል ነው። ያማን ነው? ቶማስ እኮ ነው። እንግዲህ እኮ የቶማስ ጎልቶ ተጻፈን እንጂ 11ዱም እኮ ውስጣቸውን ሲያሻቸው ነበር። እሑድ ዕለት እኮ ሰምተን አይደለም? ምታት ቢሆንስ ብለዋል እኮ እናሱም በውስጣቸው። አረ ለምታት አጥንት የለውም እቴኑ ዳሱ ይብሏቸዋል እነሱ። አንድ ሰው ቢቀርበት ደግሞ አንድ ሰው ለማስተካከል ዛሬ መጣ። ለእግዚአብሔር ትርፍ ሰው የለውም። ሁሉ እኩል ገንዘቡ ነው። እኛ ብቻ ነን ትርፍ ሰው የምናበጀው። እግዚአብሔር ሁሉ እኩል ነው። ሁሉ እኩል ልጁ ነው። እንደዚያ ነው ያደረገ። አሁን እነዚያን ሰዎች አብሯቸው መንገድ እየሄደ 60 ምዕራፍ እንደዚህ የሄደ ቀኑ ሙሉ እንደዚህ ያለ ማስተካከል አብሮ መንገድ ሄድ። የት አባታችሁ ነው የምትሄዱት እናንተ? እንዲያው እነሳለሁ ያልነገርኳቸውም ብሎ እዚያውን ቅጭንስ ቢነግሯቸው አብሮ መንገድ ሲሄድ ቀኑ ሙሉ እንዲሁ እስከ ማታ ድረስ የዋህነት፣ ቅንነት፣ ደግነት በክርስቶስ ቤት አሉ። ቅድሳት ወበየ ስብሐት ውስተ መቅደሱ ያለውም ነቢዩ ለዚህ ነው። አሁን አብሯቸው ሄደና ማታ እንጀራ ቆረሰና ሰጣቸው። እራት አብረህን ብላ ብለው ቆርሶ ሲሰጣቸው ያን ሲበሉ ወተከስታ አዕይንቲሆሙ አይኖቻቸው ምን አሉ ይላል? ተከፈቱ ይላል። ቀን ዕውር ሆነው ነው ያን ሁሉ መንገድ ሲሄዱ የዋሉት? ማን እየመራቸው? በእግራቸው አለ ሲያኖጉት የዋሉ መንገዱ እና አይናቸው ተገለጠ ማለት ምን ማለት ነው?
የልባቸው ዓይን ምን አለ ነው በራላቸው። ምን ሲያደርጉ? ከሱ እጅ የተቆረሰ ነገር ሲቀበሉ። ምንጊዜም የክርስቶስ እጅ ናት ልቡናችን የምታበረው። እሱ ካልዳሰሰን በብልጣብልጥ በዚህ ብትለው በዚህ ብትለው። አሁን ሰው ሁሉ የእንትን የምንድን ነበር የእቅድ ብቃት ምናምን ሁላ እየጀማመሩ ቀንቺን አርገ በዚህ ስታረጋት ይቺ ጥሩ ህልም ታሳያለች ይላል እንጂ እንደው ደግሞ ለካ አይሰደብም እንዴ! እንደዚህ ያለ ነገር አለን። የመድኃኔዓለም እጅ ነው። የምንድን የምትን ብትለው መድኃኔዓለም እጁ ያቺ የምሕረት እጁ ካልነሳ ስንዴን አንስታ ወደ አምላክ ስጋ የምትለውጥ ብሩክ እጅ አለችው። እሱ ወይንን አንስታ ይዛ ወደ ደም የምትለውጥ የከበረች እጅ አለችው። በጭቃ ዓይን የምትፈጥር ብሩክ ጣት አለችው። እሱ እነዚያ ጣቶቹ የነኩን እንደሆነ ነው ጌታዬ አምላኬ። ሃይማኖት ያለ መድኃኔዓለም እጅ አይገለጥም። የእሱ እጅ ዳሰሰው ነው። ለዚህ ነው አልቦ ዘይክል ብሂለ እግዚእነ ኢየሱስ ክርስቶስ ዘእንበለ ዘመንፈስ ቅዱስ ላዕሌሁ። መንፈስ ቅዱስ ካደረበት ሰው በቀር ኢየሱስ ክርስቶስ ጌታ ነው ወይም የባሕርይ አምላክ ነው ብሎ መመስከር የሚችል ማንም የለም። የመድኃኔዓለም እጅ ብቻ ሲነካል ሲዳሰሰን ያች ስትሆን ያን ዕውርም ዳሰሰው በራለት። ቶማስም ያችን እጅ ዶ ነካ ሲያርጋ ጌታ አምላኬ ፊት እምቢ አላውቅም ሲል ነበረው። ይገርማል እኮ። እኛንም እንደው እንግዲህ እግዚአብሔር እምቢ ያለንን ነገር ሁሉ እሱ በእጁ ዳሶ ያናግረን፣ በእጁ ዳሶ ይግለጥልን። ሃይማኖት የተገለጠ እውነት ነው እንጂ ሰው ፈልጎ የቀመረው ድሪቶ አይደለም። የሐሳብ ድሪቶ የሐሳብ ጥርቅም አይደለም። በመድኃኔዓለም እጅ የተገለጠ እውነተኛ ምስክርነት ነው። ጌታዬ አምላኬ እኔ ዛሬ በፊታችሁ ቆሜ እናንተም አብራችሁ ይሆናችሁ ጌታዬ አምላኬ ሆነን ዘወትር በቅዳሴ ወደ አምን ባህዱ እግዚእነ ኢየሱስ ክርስቶስ ወልዱ ዋሕድ ብለን የምንመሰክርለት ይሄ እውነት የሆነው ሃይማኖት መድኃኔዓለም በእጁ ዳሶ ያናገረው ነው። የመለኮት እጅ የገለጠው ነው። የሰው እጅ ሃይማኖትን አልሰራም አይሰራምም። በሰው እጅ የጻፈውንም አልቀበልም። እኔ አምላክ በእጁ ነክቶ ያናገረው ነው። ለዚህ እኮ ነው ሰላም ለአይዳዊከ ጽቡረ እለ ገብራ በምራቅ አፉከ ቅዱስ አይንተ ዕውር ይፍጠራ ትምህርተ ቧት ክርስቶስ ዘትትነገር እምጵርስ ፎራ ነገሥታት በእንቲአከ ይገድፉ ጌራ ወጠቆሙ ይፈትሁ ሐራ። ስለዚህ ምን አለ? ለእነዚህ እጆች ጽቡረ እለ ገብራ በምራቅ አፉከ ቅዱስ አይንተ ዕውር ይፍጠራ ቅዱስ በሆነው ካፍ በተገኘ በዚያ በሰውነት በተገኘው በዚያ ምራቅ የዕውር ዓይን ይፈጥሩ ዘንድ ጭቃ ለለወሱ እጆችህ ምስጋና ይገባቸዋል። አንተ ቅዱስ ሥጋውን ክቡር ደሙን ከመቀበል አስቀድሞ የምትነገር ስውር ምስጢርና ትምህርት አንተ ነህ ኢየሱስ ክርስቶስ ሆይ። በአንተ ፍቅር ሰክረው ነገሥታት ምን ይላሉ? ዘውዳቸውን አሽቀንጥረው ይጥላሉ፣ ሰራዊቱም ትጥቃቸውን ይፈታሉ። ይሄ የኢየሱስ ክርስቶስ እጅ። ስለዚህ ቄሱ ተመልከቱ፣ ነሳ በእደዊሁ ነሳ ህብስተ በእደዊሁ ቅዱሳት ወብፁዓት እለ እንበለ ነውር ይላል። ቄሱ ህብስቱን አንስቶ ሊፈትት ሲል ጌታችን ኢየሱስ ክርስቶስ ነውር ነቀፋ በሌለባቸው እጆቹ ህብስቱን አነሳ ይላል። ያ እጅ ነው ዛሬም የሚለውጠን ዛሬም የሚያነሳን። እንደ ጴጥሮስ ባህሩ ውስጥ ሆነን እጃችን እንዲያርገን ኧረ አውጣኝ ጌታዬ ብለን እጃችን ለሱ መስጠት። የሱን እጅ የያዘ ሰው ሁሉ ይወጣል። ለጴጥሮስ ባህር ውስጥ ሲሰጥም እጁን አቀበለው። በዚያ እጅ ተመንጥቆ ወጣ። 5 እንጀራ ወደ ክርስቶስ እጆች ቀረቡ። የ5000 ሰው ምግብ ሆነው ተመለሱ። ከክርስቶስ እጅ በረከት ይገኛል። ከክርስቶስ እጅ ኃይል ይገኛል። ከክርስቶስ እጅ ጥበብ ይፈልቃል። ከክርስቶስ እጅ ዕውቀት ይገኛል። ሕይወት ይገኛል። ከሱ እጅ ነው ሕይወት የሚገኘው። እጆቹ ሕይወቶች ናቸው። መድኃኔዓለም በእነዚያ እጆቹ ደግሞ ሁላችንንም ይባርከን። እሱ የአብ የባሕርይ ልጁ የድንግል ማርያም በኩር እንደሆነ በእውነት እናምናለን። እግዚኦ አምላኬ ጌታዬና አምላኬ በዚህ ጸሎታችን ከዲያብሎስ ተንኮል ሰውሮ የልቡናችንን መስኮት ከፍቶ ያለንበትን ጨለማ ገፎ የጌትነቱን ብርሃን በሰውነታችን ይሳልብን። ወስብሐት ለእግዚአብሔር። ይቆየን።